እንግዲህ ከባድ አሳሳቢ ሁኔታ ላይ ሆነች ማለት ነው። በጣም ታሳዝናለች እውነት ለመናገር እንግዲህ እስካሁን አልለቃችም። ጭራሽ ራሷን ስታለች። ዶክተሯ ራሱ ደንግጣ እንግዲህ ጭዋቷን ለቀቀችው ማለት ነው። ልጅቱ ራሷን ስታለች። ክብሮምም ደግሞ ለካ ኒና ያገታት ክብሮምና ያመሰሪ ናቸው። ሙርሲሞይ ነው መርሲሞይ የሚባለው ሰውዬ እሱ አንድ ላይ ነው ከኒና እና ክብሮሜ ኒናን ያገተው። ዛሬ አፏ አምልጦ ተናገረ ማለት ነው። እንግዲህ ኒና ሁሉንም ነገር ሰምታለች። ኒናን ቶሎ ብላ ያዛት፣ እኔም ያለውን ነገር እነግርሃለሁ ብሎ ሸውዶ ኒናን እንዲያግታት ያደረገው። ዛሬ ግን ኒና ራሴን ይቅር አልለውም ምናምን ነገር ብሎ የሚዘለው ነገርስ ፍቅር ረግጠ ሄድከው አንተ አይደለ እንዴ? ስለዚህ አሁን ጆከር ነው ከዚህ ልጅ ጋር መሆን ያለበት ሲጀመር ማለት ነው። ጆከር ነው ከሰኒዬ ጎን መሆን ያለበት እንጂ ማንም አይደለም። ምክንያቱም ክብሮም ለሰኒ አይሆንም ከእንግዲህ በኋላ። ፍቅሬ ነው ሰኒ እኔ ብቻ ነች ይላል እንዴ? ደፋር እንዴ! ጆከር እኮ ከክፉ ነገር ታድጓታል፣ ከሞት አስመልጧታል። ያ ስፒድ የሚባለው ሰውዬ እንግዲህ መቼም ሊገላት ነበር ይዟት ሄደው አይደለም። ይሄ ግን የገዛ ጓደኛውን እንግዲህ ከድቶ ነው ሰናይትን ያስመለጠ የነበረው። ነገር ግን ደግሞ አሁን መጥቶ እሷ የኔ ብቻ ናት፣ ሰኒ የኔ ብቻ ናት እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ብቻ ኒናም እንግዲህ ለወሬ ትሞታለች እንዳያቸዋት ነው። አሁንም ክብሮምን አስለፍልፋ እንግዲህ የእጇን ሰጣት ማለት ነው። ዝም ማለት አትወድም፣ በፍጹም ዝም ማለት አትወድም። እና እንግዲህ ተገቢውን ቅጣቷን ሰጣት። ጉሮሯን ሲጥ አድርገው ለአንድ ሰው እናገራለሁ ብትይ ይኸውልሽ ወይ ሰኒ ወይ ሌላ ሰው ቢሰማ አሁን አንቺ የሰማሽውን ነገር እገልሻለሁ ብሎ ዛተባት ማለት ነው። እሷም ደግሞ እኔም ሰው ነኝ እኮ ስሜት አለኝ፣ ለምንድን ነው የመጣው ሁሉ እላይ ላይ አፉን የሚከፍተው? ቆይ ለምን ስትል እንግዲህ እልቅሻዋን ቀጠለች ማለት ነው። ልጁ እኔ አላውቅም ማለት ብቻ ከባድ ነው። ሰኒዬ ግን አሳዝናኛለች። ራኬብም እንግዲህ መቼም ራሴን ይቅር አልለውም፣ እህቴን የገደልኳት እኔ ነኝ፣ ለዚህ ሁሉ የደረኳት እኔ ነኝ እህቴን፣ ወይኔ ጉዴ እያለች እንግዲህ አረ ተረጋጊ ብሏትን በፍጹም ልትረጋጋ አልቻለችም፣ እውነት ለመናገር ማለት ነው። ምክንያቱም ያው የዛን ቀን ከቤት ውጪ ብላ አባረረቻት። እቺ ልጅም ከዛም መሄጃ የለኝም፣ ጓደኞቼም ጠልተውኛል፣ ጓደኞቼ እኔም ነኝ በፊት የምፈልጋቸው እንጂ አንድም ቀን እነሱ ሰናይት የት ናት ብለው ፈልገውኝ አያውቁም። እና ማንም ጋር መሄድ አልፈልግም፣ የእናቴ ልጅ ከቤት ውስጥ ካባረረችኝ ራሴን አጠፋለሁ ብላ እንግዲህ መድኃኒት ወስዳ ነበረ። መድኃኒቱም እንግዲህ ያው ብዙ እንትን ነው የወሰደችው፣ ይሄ የሚጠጣውን እንደ ሽሮብ አይነቱን ነው የወሰደችው የዛን ቀን ማለት ነው። ራሷ ላይ ጉዳት አድርሳለች። በመሀል የሆነ ነገር ተናግራ ድጋሚ ራሷን ሳተቻለች ዶክተሯ እንግዲህ ልቧን ጫን ጫን ስትለው ምንም ልጅቱ ራሷን ስታለች። ራኬብ እንግዲህ ይሄ ሁሉ እኔ ነኝ ሞት የምገባው ጌታዬ፣ ሰኒዬን ከወሰድክብኝ እኔም እመጣለሁ እያለች እንግዲህ በቁጭት እየተናገረች ነው ያለችው ማለት ነው። በጣም እኔ እንጃ እንግዲህ ብቻ ሰኒዬ ምንም አትሁን ትዳን። እውነት ለመናገር አሳዝናኛለች እውነት። ምክንያቱም ብዙ ነገር ከፍላለች፣ ብዙ መስዋዕት። ይሄ ሁሉ እነ ኪራ እየተከፈለ ነው። ጽናት እንዳያቸዋት በቤኪ ፍቅር እንግዲህ ስምጥ ብላ እነ ክብሮም እነ ቅዱሴ አንድ ላይ ተሰብስበው ራኬብ ምናምን ቤቷ መጥተው፣ እሷ ግን ፎቅ ቁጭ ብላ እግሯን አጣምራ እናቴ ከቤኪ ጋራ የፍቅር ወሬ እያወራች ነው። አረ ይደብራል ግን ጽናት ታይ ግን በእውነት እንደው ኪራ ልትበቀል እያለች እያደረገች ያለችው ነገር በጣም ያስጠላል። ኪራ እንኳን ደጋግሞ ሲደውልላት ኪራ ደግሞ ዛሬ ምን ሆኖ ነው ስልኬ ላይ እንደዚህ የሚደውለው አለች እኮ። የቤኪ ነገር በቃ ጆሮዋ ነው ጨዋታል። ሚስት እፈልግልሃለሁ አላለኝ። ብቻ የምለው የለኝም። እንደው የሰኒ ነገር ብቻ አሳዝኖኛል። እንግዲህ ትድናለች ብዬ ተስፋ አደርጋለሁ። ምክንያቱም በጣም ነው መድኃኒቱ የጎዳ ትላለች ዶክተሯ። እናንተ ምን ሆናችሁ ምንድን ናችሁ እያለች አይ እኔ እህቷ ነኝ። ምንድን ነው የሆነችው? ሰኒ በጣም ብዙ መድኃኒት ወስዳ ራሷ ላይ ጉዳት አደርሳለች። ወይኔ እህቴን ስትል እንግዲህ ራኬብ ያዙ ይልቀቁኛለች ማለት ነው። ምክንያቱም እህቴን ገደልኳት እኔ ራሴ ነኝ፣ ማንም አይደለም። እህቴን
በገዛ እጄ ከቤቷ ውጪ ብያት ወጥቼ እኔ እኮ እንድትማርበት ነበር እንጂ እንደዚህ እንድትሆንብኝ አልለም። ወይኔ እያለች እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ያው ቅዱሴም ለማረጋጋት ሞክሮ ነበረ፣ ግን ደግሞ ያው እንዳያቸውት ነው። ምንም አልተረጋጋችም። ገብታው እንኳ እንዲያወት አልተፈቀደላቸውም። ምክንያቱም ከባድ ሁኔታ ላይ ነው ያለችው ልጅቷ ማለት ነው። በዛ ላይ ደግሞ እንግዲህ መራዊትን ምንም አልሰማችም። መራዊትና ቅዱሴ በእንትን ላይ መንገድ ላይ እየሄዱ እያለ ሚና ደወለችላቸው። እንዴ የት ነው ያለኸው? የትም ከመሩዬ ጋር ነኝ ሲላት፣ አረ ሆስፒታል ነው። ሆስፒታል ምን? ሰኒ ሆስፒታል ገብታለች ሲሉ እንግዲህ መራዊት የምነግርሽ ነገር ሊያስደነግጥሽ ይችላል፣ ግን ደግሞ እንዳትደነግጪ ብሎ ሲነግራት፣ ምንድን ነው ንገረኝ ናሆሜ ደግሞ እጭ ብላ ስትጮህበት ሲነግራት እንግዲህ እሷም ራሷን ሳተች ማለት ነው። ምክንያቱም ያው ልብ ድካም ስላለባት ማለት ነው መሩዬ። እናም አሳዝናኛለች ሰኒዬ። እንግዲህ እውነት ለመናገር ብቻ ትድናለች። ክብሮም እንግዲህ ሰኒዬን የገደልኳት እኔ ነኝ፣ ያ የማይረባ መርሲሞም የእሱን ወሬ ሰምቼ ነው ሰኒዬን ለዚህ ሁሉ የዳረኳት እኔ ነኝ እያለ እንግዲህ ያዙ ይልቀቁኝ አለ። ለካ ሰናይችን የዛን ቀን እኮ እውነት ከነስ እኒ ቤት አመልጣ ስትመጣ ኒና በር ላይ አፏን እፍን አድርጎ የወሰዳት እንትና ነው ክብሮሜ ማለት ነው። አይታችሁት ከሆነ መርሲሞይ ሳይሆን ክብሮሜ ነበር። እንግዲህ ይሄ ክብሮም አፍኖ ከዚህ ከመርሲሞይ ጋር ነው አንድ ላይ ሆነው ያገቷት። ሲያመጧትም አንድ ላይ ሆነው ነው ራሷን አስተው ፊቱን እንዳታየው የክብሮምን ይዟት የመጣው ማለት ነው። ብቻ በጣም ያሳዝናል። እንግዲህ የዛን ቀን አይታችኋት ከሆነ ከዚህ በኋላ የእናቴ ልጅ እህቴ አልፈልግሽም፣ ውጭልኝ ከቤቴ ብላ ካባረረችኝ ማንንም አልፈልግም፣ ስለዚህ ያለኝ እድል መሞት ብቻ ስለሆነ እሞታለሁ ብላ እንግዲህ መድኃኒቱን ግጥም አድርጋ ጠጥታ እራሷ ላይ ፈረደች ማለት ነው። እውነት ለመናገር በጣም ነው ያሳዘነችኝ። ብቻ ዋናው አስቸጋሪ ነው። እንግዲህ ራኬብ እነ ጽናት ቤት ቁጭ ብላ ነው የት ገባች የት ሄደች እያሉ እንግዲህ እሷን እያፈላለጉ እያሉ ነው ስልኳ ላይ ተደወለ። ራኬብ ነኝ ስትላት ዶክተሯ አዎ ራኬብ ነኝ ማልበል ከሆስፒታል ነው የምንደውለው። ከሆስፒታል? አዎ ከሆስፒታል። ምንድን ነው የተፈጠረ ነገር አለ እንዴ? ሰናይት እህትሽ ናት? አዎ። እናም ሰናይት ሆስፒታል ገብታለች ስሏት እንግዲህ እሷም ጮኸቷን ለቀቀችና እየሮጠች ሄደች። ሮጣ ስትሄድም ያው አላስገቧቸውም ማለት ነው። ምክንያቱም መግባት አይቻልም። ጭራሽ ድምጻቸውን እንኳን ቀንሶ ነው የተባሉት ታማሚዎቹ ስላሉ እንዳትረብሿቸው ምናምን አለቻቸው። እናም እንግዲህ ራኬብ እኔ ነኝ የገደልኳት እህቴን፣ አምላኬ ሆይ እህቴን ከማርክ ማርልኝ፣ አለበለዛ እኔም እመጣለሁ አለች። ከዛም ክብሮም ማነው እሱ ቅዱስ የሚያረጋጋት እንግዲህ ተረጋጊ፣ አንቺ ተረጋጊ፣ አንቺ ስትረጋጊ ነው ሁሉም ነገር እንትን የሚለው፣ እባክሽ ተረጋጊ ቢላት፣ እንዴት ልረጋጋ ቅዱሴ? የዛን ቀን ከቤት አውጥቼ እኔ ባልጠላት ኖሮ እህቴ ሁሉ ነገር ባልደረሰባት፣ እኔ ነኝ እህቴን እየገደልኳት፣ እኔ ነኝ እህቴን እንደዚህ ያደረግኳት እያለች እንግዲህ ተረጋጊ፣ አንቺ ተረጋጊ እያላት እንግዲህ ክብሮም ማነው ቅዱስ ክብሮምማ ዝም ብሎ ነው የሚዘለው፣ ያዙ ይልቀቁኛል። ይሄም ልጁ ምን እንደሆነ አላውቅም። ጆከርም የሆነ ነገርም ሆኗል። ሰው መጥቶ ይሁን ሆዱን ደግፎ ነው እንግዲህ እሱም ሰናይትን እያፈላለጋት ነው ያለው ማለት ነው። በስተመጨረሻም ግን ሰንዬን አግኝቷታል። ግን ደግሞ ቢያገኛትም እንትን አላለም ማለቴ ወደ ሆስፒታል ሊነግሩት እንኳ ሰኒ የት ነው ያለችው? እናንተን እመለስላችኋለሁ፣ ሰምቻችኋለሁ ያወራችሁትን። አሁን ሰኒ የት ነው ያለችው? አልነግርህም አንተ ጦሰኛ፣ ከአንተ ጋር ከተገናኘት ጀምሮ ነው ልጅቷ ይሄ ሁሉ ጦሴ ገጠማት፣ አንተ ጦሰኛ እያለ እሱን እየሰደበው ያለ ምንም አይደለም፣ ሁለታችሁንን ሰምቻችኋለሁ፣ የእናንተን ነገር ለእኔ ተዉት፣ እመለስበታለሁ ብሎ እንግዲህ ሰኒን ፍለጋ ሄደ ማለት ነው። አምላኬ ሰኒ ብቻ እራሷ ላይ የሆነ ነገር እንዳታደርስ፣ መቼም ራሴን ይቅር አልለውም እያለ እሱ እንኳ ምንም ያደረገው ነገር የለም። በእርግጥም ጆከር ምንም አላደረገም። ያው የውሸት ቤተሰቦች ራኬብን ለማሳመን እንግዲህ የውሸት ቤተሰቦች አምጥተው አስተዋወቁ። በዛ ምክንያት ነው እንዴት እኔን ተዋሽኛለሽ?
እንዴት እኔን የእናትሽን ልጅ ተዋሽኛለሽ? ብትዋሺ እንዴት እንደዚህ ታደርጊያለሽ? ውጪ ከዚህ ከቤት ዓይንሽን ማየት አልፈልግም ብላ እንግዲህ የዛ ጊዜ እንደዛ ውሻ አድርጋ ነበር ከዛ ያስወጣቻት። ያ ነገር ነው አሁን እየጸጸታት ያለው እንግዲህ ራኬብ እኔ ነኝ እህቴን ይሄ ሁሉ ጦስ የከተትኳት፣ ወይኔ እህቴ እያለች ኒናም እንግዲህ ዛሬ በገዛ እጇ አላርፍ ባይ ምንድን ነው የሚባለው ብቻ የሆነ ተረት አለ። ስትሮጥ እንግዲህ አጉል ነገር ገጠማት ማለት ነው። ኒናዬ ምንም እኔ እንጃ አንዳንድ ጊዜ በማያገባን እንገባና ለራሳችን መስዋዕት እንከፍላለን ማለት ነው። እናም ኒናዬ እንግዲህ በጣም ነው ያሳዘነችኝ እውነት ለመናገር ሰኒዬ ማለት ነው። ኒና አልኩኝ እንደ ኒና ለወሬ ነው የምትሞተው እሷ በገዛ እጇ ነው አርፋ ብትቀመጥ እኮ ይሄ ሁሉ ነገር ባልደረሰባት። ጉድ እኮ ነው። በገዛ እጇ መከራ ትበላለች እንዴ! የምሬን እኮ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ማነች ሰኒዬ ያለችበት ሁኔታ በጣም አሳሳቢ ነው። እውነት ለመናገር በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው። ምክንያቱም ራሷን ስታለች፣ ራሷን አታውቅም ማለት ነው። እየሆነ ያለው ነገር ደግሞ በጣም ከባድ ነው። ራኬብም እሷን ፍለጋ እንግዲህ ተጸጽታ እህቷን እየፈለገቻት ነበረ። ነገር ግን ደግሞ አላገኘቻትም። እናም እነ ሰኒ ቤት ቁጭ ብለው እነ ሰኒ ቤት እዚህ ካለች ብለው ነበረ መተው ሊጠይቁ የነበረው። ሰኒ እንግዲህ የቤኪ ፍቅር እናቴ ያጡዟታል ቁጭ ብላ ከሱ ጋር እያወራች ቤት ውስጥ ማን መጣ እንኳን አላለችው። ከዛም እዛ ቁጭ ብለው እያወሩ እያለ ነው እንግዲህ ስልክ ተደወለላት። እየሮጡ የሄዱት ማለት ነው። ራኬብ እንግዲህ ዛሬ እህቴን የገደልኳት እኔ ነኝ፣ በገዛ እጄ ነው እህቴን ያጣኋት፣ አምላኬ እህቴን ማርልኝ፣ አለበለዛ እኔ የምከተላታለሁ እንጂ እህቴ የሆነ ነገር ከሆነችብኝ መቼም ራሴን ይቅር አልለውም እያለች እንግዲህ አረ ተረጋጊ፣ እሷ ምንም አትሆንም እያለ ቢያረጋጋትም አረ አልረጋጋም፣ በፍጹም መረጋጋት አልችልም፣ እህቴ እኮ ናት እያለ